السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وصحبه أجمعين ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، يلت أهود صفر هيا عند شيرات متو 38 የተለያዩ ነጥቦችን የምንዳሰስበት ፕሮግራም ሲሆን ዛሬ በአላህ ፈቃድ ባለፈው ሳምንት የጀመርነውን የስልክ አጠቃቀምና ከስልክ ጋር ተያያዥ የሆኑ አዳቦችን፣ ስነ ስርዓቶችን ማየት የምንቀጥልበት ደርስ ይሆናል። የባለፈው ትምህርት መግቢያ ላይ እንደተጠቀሰው እስልምና የሰው ልጆችን ለሚገጥሙ ነገሮች በሙሉ መልስ የሰጠ ህይወታችንን ሙሉ በሙሉ በምን መልኩ መምራት እንዳለብን ያስተማረን ካሚል ሻሚል የሆነ ዲን ነው። ወሊላሂ አልሐምዱ ወልሚና። ስልክ ምንም እንኳ ከጊዜ በኋላ የመጣ ነገር ቢሆንም የስልክን አደብ በተመለከተ ከቁርአን ከሐዲስ ከደጋግ ቀደምቶች ንግግር በቂ መረጃ ማግኘት እንችላለን። ከዚህ ጋር ተያያዥ የሆኑ የተወሰኑ ህጋቶችን ባለፈው ሳምንት ያየን ሲሆን መጨረሻ ላይ በስልክ ምክንያት ብዙ ሰዎች ውሸት ላይ የወደቁ እንዳለና ሙስሊም እንደማይዋሽ ውሸት በአዱንያም በአኺራ እንደሚያዋርድ አይተናል። በስልክ መዋሸት አላህን የሚያስቆጣ ከመሆኑም በተጨማሪ የሚዋሸውን ሰው ሰዎች ዘንድ እንደሚያስገምት ገልጸናል። እንደዚሁ ደግሞ ከምን ዋሸው ሰው ጋር ለመጣላት ሰበብ ይሆናል። ገና ከቤት ሳይወጣ እዚህ ጋር ነኝ ደርሻለሁ ጠብቀኝ እያለ 30 እና 40 ደቂቃ ምናልባትም 1 ሰዓት ሰዎች ቆመው እንዲጠብቁት ያደርጋል። የሰዎችንም ሐቅ መንካት ነው፣ ክብራቸውንም አለመጠበቅ ነው፣ ከአላህ ጋር መጣላት ነው፣ ራስንም ሙናፊቅነት ውስጥ መዝፈቅ ነው። በሆኖም ስልክ ላይ መዋሸትን ልንጠነቀቀው አላህን ልንፈራ ይገባል። የት ነህ ከተባለን ያለንበትን ቦታ በግልጽ ልንናገር፣ ሩቅ ከሆነን ያለነው ከዚህ ያክል ጊዜ በኋላ እደርሳለሁ ልንል ይገባል። ያውም ማድረግ ያለበትን ጥንቃቄ መንገድ ላይ ሊከሰት የሚችለውን ነገር ከግምት ውስጥ አድርገን በቂ ጊዜ ልንሰጥ ይገባል። 1 ሰዓት የሚያስፈልገውን መንገድ በ5 ደቂቃ እደርሳለሁ ብሎ ልቡ እያወቀ ዋሽቶ መናገር ከሙስሊም የሚጠበቅ አይደለም። ዛሬ ከምናያቸው ነጥቦች መሃል ትልቅ ነጥብ የምለው ስልክና ሁለቱ ተቃራኒ ጾታዎች ዓላቃቸው እስከምን መሆን እንዳለበት ነው። ከሚደዋወሉት መሃል አንዱ ሴት ከሆነች ሁለቱም ጥንቃቄ ሊያደርጉ ይገባል። አላህን ሊፈሩ ይገባል። ሴት ልጅ ድምጿን ከማለሳለስ ከመቅለስለስ መጠንቀቅ ይኖርባታል። አላህ ተባረከ ወተዓላ የነቢዩ ሚስቶችን የምእምናን እናቶችን ልባቸው ንጹህ የሆኑ አላህ የመሰከረላቸው ሰሓቢ ሴቶችን ከነቢዩ ጋር እስካሉና የነቢዩ ባለቤቶች እስከሆኑ ድረስ ማንም የማይከጅላቸው ሴቶችን ስትናገሩ ድምፃችሁን አታቅለሰልሱ ብሏቸዋል። ፈላ ተኽضዕነ ቢልቀውሊ ፈየጥመዐ አለዚ ፊ ቀልቢሂ መረድ ወቁልነ ቀውለን መዕሩፋ። በድምፃችሁ ንግግር ስትናገሩ አትለሳለሱ። ልቡ ላይ በሽታ ያለበት ይከጅላል፣ ነገር ይፈልጋል። ወቁልነ ቀውለን መዕሩፋ፣ የተለመደና ለፊትና የማይዳረገን ንግግር ተናገሩ ብሏቸው። የነቢዩ ባለቤት የሆኑ ሰሓባ የሆኑ ጣሂራት ዓፊፋት የሆኑ እንዲህ ከተባሉ ከዛ ከነሱ በታች ያሉ ሴቶች የበለጠ ጥንቃቄ ሊያደርጉ ይገባቸው። በተለይ ባለንበት ዘመን የአላህ ፍርሃቻ እየቀነሰ መጥቷል። ወጣቱ ቀልቡ ደርቋል። በመሆኑም ሴቷ የበለጠ ጥንቃቄ ልታደርግ አላህን ልትፈራ ይገባል። መልካምን ንግግር እንጂ ከመናገር ምላሷን ልትቆጠብ ይገባል። መልካሙንም ንግግር የሸሪዓውን አደብ በጠበቀ መልኩ ልትናገር ይገባታል። ድምፅን ለማቅጠን መሞከር፣ እንደዚሁ ደግሞ ቃላትን የመረጡ መናገር፣ ገና ከወንድ ጋር ወይም ከሴት ጋር ንግግር ሲጀምሩ ሸርን አስቦ መናገር ተገቢ አይደለም። ሴት ልጅ ወንድን በምታናግርበት ጊዜ ባዕድ ወንድ ከሆነ መሃል ላይ ሸይጣን እንደሚገባ ንግግሩን ወደ ሌላ አቅጣጫ እንደሚያዞረው ሊገምቱ ይገባቸው። በመሆኑም
አስፈላጊ ሆኖ ወይም የግድ ሆኖ ካልተገኘ ሴት ልጅ ወንድን ዝም ብላ ከማናገር ወንድም ሴትን ከማናገር ሊቆጠቡ ይገባል። አስፈላጊም ከሆነ በዛው በአስፈላጊው ልክ ሊያበቁ ይገባል። የሀገሬ ልጅ ነው፣ የአክስቴ ልጅ ነው፣ አብረን የተማርነው ኢላ አኺሪህ እያሉ ሸይጣን የተጫወተባቸው ብዙ ሰዎች አሉ። ሴቷም ስታናገር ምኗም ያልሆነውን ወንድ ልክ እንደ ባሏ ወይም ልክ እንደ ሸቂቅ ወንድሟ አድርጋ ስታናግር ይታያል። አንዳንዴ ወንዱም እንደዚሁ ምን ችግር አለው ውስጣችን ንጹህ ነው ይሏል። የነቢዩ ምስቶች ውስጣቸው ንጹህ ሳይሆን ቀርቶ አይደለም። ነቢዩም ዓለይሂ ሰላቱ ወሰላም ውስጣቸው ንጹህ ሳይሆን ቀርቶ አይደለም። አደቦችን ያስተማሩት፣ ሴት አልጨብጥም ያሉት፣ ወንዶች ወደ ሴቶች አትግቡ ያሉት። በዚህ መልኩ ውስጤ ንጹህ ነው ያለ ሐራም የሚያድበሰብስ ውስጡ በሽተኛ ነው። ወሀከዛ ሸርጡ ተሟልቶ አስፈላጊ ሆኖ ወንድና ሴት በስልክ በሚያወሩበት ጊዜም ቢቀድሪል ሐጃ መገደብ አለባቸው። አንኳሩን ፍሬውን ሐሳብ አስቀምጠው መዝጋት መቻል አለባቸው። ከባዕድ ወንድ ብቻ አይደለም ማህረምም ከሆነ ሰው ጋር ቢሆን ገደብ አለው። ከባሏ ጋር የምታወራው ወሬ ራሱን የቻለ ነው። ከአባቷ የምታወራው ወሬ ራሱን የቻለ ነው። ከወንድሞቿ የምታወራው ወሬ ራሱን የቻለ ነው። ከወንድም ዝቅ ብሎ ካሉ ዘመዶች ጋር የምታወራው ወሬ ራሱን የቻለ ነው። ሐጃ ኖሯት ስታወራ ከአጅነቢ የምታወራው ወሬ ራሱን የቻለ ሊሆን ይገባል። ሁሉንም ወንድ በአንድ አይነት ልታይ አይገባም። ወንዱም ሁሉንም ሴት በአንድ አይነት ላይ አይገባም። ባለቤቱን በሚያናግረው መልኩ እህቱን ሊያናግር አይገባም። ቀልድ መጠን አለው፣ ጨዋታ መጠን አለው። እነሆ ወንድና ሴት እያወሩ መሃላቸው ላይ ፊትና እየተከሰተ እንደሆነ ከገመቱና ሁኔታው ካላማራቸው ሊያቆሙ ይገባል፣ ሊሸሹ ይገባል፣ ጥንቃቄ ሊያደርጉ ይገባቸው። አማ ልባቸው ያወቀ ወንዱ በሴቷ መፈተኑን ያወቀ ሴቷን በወንዱ መፈተኗን ያወቀች ቀልባቸው እየደረቀ በዛው ዝም ብለው የቀጠሉ እንደሆነ አኺራቸው ይበላሻል፣ አዱንያቸውም ሐያታቸውም ይበላሻል። በስልክ ምክንያት በቀላሉ አስፈላጊ ነው የሥራ ጉዳይ ነው ተብለው ተጀምረው አላህ የሚጠላው ወንጀል ላይ እንዲወድቁ ሰበብ የሆናቸው ብዙ ሰዎች አሉ። በሥራ ምክንያት ብሎ ከሆነች ሴት ጋር ይተዋወቃል። ሥራው አላህ የሚወደው ሥራ ሳይሆን ወደ ሌላ ሥራ ይቀየራል። ሴቷም እንደዚሁ የተለያየ ሐጃዎች አሉኝ ብላ አላህን ከማይፈራ ከአጅነቢ ወንድ ጋር መደዋወል ትጀምራለች። የመደዋወሉ በስልክ የመቅለስለሱ አንሶ ወደ ሐራም ይወድቃል። የሰፈርሽ ልጅ ነው ታዋቂው ተባልኩኝ ብላ ትጀምራለች። ከዛ ሐራም ላይ ይወድቃል። ወንዱም እንደዚሁ። ባለንበት ጊዜ ደግሞ በመማር ስም በማስተማር ስም ዲን አላቸው የሚባሉ ሰዎችንም ጭምር በሁለቱ ጾታዎች መሃል ያለው ችግር ያጠቃ ነው። ለመማማር ተብሎ ይጀመራል። ከዛ ዓላማቸው መስመሩን ይስታል። ወሀከዛ ሶሻል ሚዲያ በሚባሉ መስመሮች ላይም ወንድና ሴት እየተገናኙ እየተጻጻፉ ድምፅ እየተላላኩ ፍትና ላይ የሚወድቁበት አጋጣሚ አለ። የስልክ አደብ በምንልበት ጊዜ በድምፅ መደዋሉን ብቻ አይደለም። በየትኛውም መልኩ በስልክ ምክንያት ወንድና ሴት ሲገናኙ አደቡ ሊጠበቅ ይገባል። ደውላ ማናገር ተገቢ አይደለም እንደምንለው ሁሉ ከአጅነቢ ወንድ ጋር ያለ በቂ ምክንያት መጻጻፍም አደብ አይደለም። የተጻጻፉም እንደሆነ ድምፅ የተላላኩም እንደሆነ አደቦች፣ መስፈርቶች መጠበቅ አለባቸው። ዋትስአፕ እና ሌሎችም ግሩፖች ላይ ወንድና ሴት ተሰብስበው ተቀላቅለው መቀለድ፣ መጫወት፣ የተለያዩ ነጥቦችን ያነሱ መወያየትና መከራከር ተገቢ አይደለም። ለፊትና ይዳርጋል። ፈየጥመዕ አለዚ ፊ ቀልቢሂ መረድ ተብሏል። በልቡ በሽታ ያለበት ይከጅላል ተብሏል። በውስጥ በኩል ዞሮ መጥቶ ድምፅሽ ሲያምር ይላታል። የት ሀገር ሰው ነሽ እንተዋወቅ ይላታል። በዚህ መልኩ ጫወታ ጀምረው ሐራም ላይ ወደቁ። እንደምንም ተንገዳግደው ከሐላል ላይ ደርሰው ከሳምንታት በኋላ የተፈጠፈጡ ብዙዎች አሉ። ባህሪውን፣ አስተዳደጉን፣ ውሎውን አታውቅም። ግሩፕ ላይ ድምጿን ሰማ ወይም ድምፁን ሰማች፣ በውስጥ ይተዋወቃል። ከዛ በኋላ ካላገባሁሽ ብሎ ይሞታል፣ ወይም እሷ ካላገባሁ ብላ ትሞታለች። ቤተሰብ ላይ ፈቅድ ይችላል። የማይሆን ሰው ዓላማ ቢስ ሰው ሊሆን ይችላል። ውስጥ ለውስጥ ብዙ ስለሄዱ በዛም በዚህም ብለው ይጋባሉ። በሐላሉም በሐራሙ ሸርጡን በጠበቀ መልኩ የሚሆን ሳይጠብቅ ቤተሰብ ያላት የለኝም ብላ ፍርድ ቤት ታሳሰራለች።
ቤተሰቦቿ በበቂ ምክንያት እሱ አይሆንሽም አታገቢም ብሏት ሳለ እምቢ ብላ ሸሪዓ ፍርድ ቤት ሄዳ ታስራለች። አንዳንዴ ደግሞ በየመንደሩ ቃዲ ነኝ የሚሉ አሉ። ማን ቃዲ እንዳረጋቸው አናቅም፣ ቃዲ ያሰረልኝ ይላል። እያንዳንዱ ግለሰብ ባለበት ሀገር ህጋዊ ሆኖ ቢሮ ኖሮት የሚሰራ ቃዲ ጋር ሄዶ ማሰር አለበት እንጂ በየመንደሩ ስደተኛ የሆኑ ቃዲዎችን አናቅምኛ። ሆኖም አንዱ የትዳር ህይወትን እስከ ማበላሸት ድረስ ሐራም ላይ እስከ መውደቅ ድረስ ግልጽ ባልሆነ መልኩ በተድበሰበሰ መልኩ ኒካህ እስከ ማሰር ድረስ ሰበብ ሆኗል። በየግሩፑ ተገናኝተው ቀልደው ተጫውተው አንዳንዴ መማማር ብለው ሁሉም ያለውን ይናገር ተብለው ሐቅና ባጥልን እየቀላቀሉ በጀህልና እየተመሩ ውስጥ ለውስጥ ፍትና ይከሰታል። ይህ በጭራሽ ሊሆን አይገባም። አላህን ልንፈራ ይገባናል። በእያንዳንዱ ንግግር ተጠያቂዎች ነን። ለስልክ በምናወጣው በእያንዳንዱ ሳንቲም ተጠያቂዎች ነን። ስልክ የገዛህበትን ገንዘብ ከየት አመጣኸው? በስልኩ ምን ተጠቀምከበት? ልደውልበት ወይም ደግሞ ለኔት ብለህ ካርድ የገዛህበትን ሳንቲም ከየት አመጣኸው? የሞላኸውን ሳንቲምስ በምን ጨረስከው? ወላሂ አላህ ዘንድ እንጠየቃለን። ثم لتسألن يومئذ عن النعيم ተብለናል። ሐራም ያየው ሐራም እየሰማው ቂለ ወቃል እያየሁኝ የሆነ ያልሆነውን ያወረድኩኝ ከተለያዩ ወንዶች ጋር ሴቶች ጋር እየተጻጻፍኩኝ ጨረስኩት። ይሄ በቂ መልስ አይደለም አላህ ዘንድ። ኒዕማ ነው በአግባቡ ከተጠቀሙ። ስለ እያንዳንዱ ኒዕማ እንደምንጠየቅ አላህ ቁርአን ላይ ምሎ ነግሮናል። የግሩፖች መብዛት፣ ግሩፖች ላይ ወንድና ሴት መቀላቀል፣ አንዳንዶች አካሄዳቸው ግራ የሚያጋባና ግልጽ የሆነ ስርዓት የሌላቸው መሆናቸው ዋናውን ሽጉላችንን የተፈጠርንለትን ዓላማ እንድንዘነጋ አድርጎናል። እኔ የኔ ያክል ግሩፕ አለኝ፣ እኔ የኔ ያክል ግሩፕ ውስጥ አለሁኝ፣ እኔ የዚህ ያክል ግሩፕ አድሚን ነኝ፣ ኃላፊ ነኝ። ይሄ ተፋኹር ምንድነው ጥቅሙ? ምን ተጠቀምክ? ምን ተጠቀምሽበት? ገና ከእንቅልፋቸው እንደነቁ መጽሐፍ ነው፣ ቀኑን ሙሉ መጽሐፍ ነው፣ ማታ እንቅልፍ እስኪወስዳቸው መጽሐፍ ነው። በእንቅልፍ መሃል ተነስተ ሁሉም ይጽፏል። ከሌሊቱ 6 ሰዓት ላይ የተላከ ሜሴጅ ይታያል፣ 8 ሰዓት ላይ የተላከ ሜሴጅ ይታያል፣ 10 ሰዓት ላይ የተላከ ሜሴጅ ይታያል፣ መዐል ፈጅር በዐደል ፈጅር የተላከ ሜሴጅ ይታያል። ካኑ እንዲህ አይነት ሰዎች የተኸለቁት ለስልክ ሆነዋል ማለት ነው። ምንም እንኳን የሚያስተላልፉት ትምህርት ኸይርና ጥሩ ነገር ቢሆን ስራችን ትምህርት ማስተላለፍ ብቻ ሊሆን አይገባው። በምንሰማው በምናስተላልፈው ትምህርት ምንሰራበት ወቅት ሊኖረን ይገባል። ራሳችንን ምንፈትሽበት ወቅት ሊኖር ይገባል። ወንድና ሴት አንድ ግሩፕ መሰብሰባቸው በቀጥታም ይሁን በተዘዋዋሪ ከእኽትላጥ ጋር ግንኙነት ይኖረዋል። በተለይ አደብ ከሌለው ኒዛም ከሌለው ሴቷም የወጣች የምታወራ ወንዱም የወጣ የሚያወራ ከሆነ የሚቀልዱ የሚስቁ ከሆነ አደብና ሐያ ከጠፋ እኽትላጥ ውስጥ ይገባል። እኽትላጡ በአካል ብቻ አይደለም በድምፅም ጭምር እኽትላጥ አለ። ባለንበት ጊዜ ደግሞ ከፊትናው መብዛት የመጣ ከኢማን መድከም የመጣ ደግሞ ላሸክ ይህ ነገር ሊቀር ይገባል። ወንድና ሴት በተቀላቀለበት ግሩፕ ውስጥ ገብታ ሴቷ የምታወራው ወሬ ቤት ውስጥ ከወንድሞቿ ሁሉ ብታወራው የሚያሳፍር ይሆናል። አንዳንዴ ወንዱም ተነስቶ መልስ ይሰጣታል። ወደ ግሩፕ በገቡና በወጡ ቁጥር ሁሉ ግሩፕ ውስጥ ያለውን ሰው እንደ ማህረም እንደ ቤተሰብ በማየት ሁላቸውንም ለአላህ ቢወዳቸዋለሁ ከዛ ወከዛ ብለው ሲያወሩ ቀልቡ ላይ በሽታ ያለበት ሰው እንዲታመም፣ ድክመት ያለበት ሰው እንዲፈተን ሰበብ የሚሆን ንግግር ይናገራሉ። አይደለም በዚህ መልኩ ወንድና ሴት እንደፈለገ መሆንን እስላማዊ ሰላምታን ወንድ ሴትን ሰላም አለይኩም ማለት አለበት የለበትም? ሴትስ ወንድን ሰላም ማለት ትችላለች አትችልም? ዑለሞች ዳሰዋል። የኢማም አሕመድ ኢብን ሐንበል ረሒመሁላህ ተዓላ ሼኽ የሆኑት ዓብዱረዛቅ አሰንዓኒ ሙሰነፋቸው ላይ እንደሰፈረው የሕያ ብን አቢ ከሲር በመባል የሚታወቀው ታቢዒ ቃለ በለገኒ አነሁ ዩክረሁ አን ዩሰሊመ አረጁሉ ዐለ ኒሳእ ወኒሳኡ ዐለ ሪጃል። ወንዶች ሴቶችን ሰላም አለይኩም ማለት ሴቶችም ወንዶችን ሰላም አለይኩም ማለት ይጠላል የሚል መረጃ ደርሶኛል ይላል። ከትናንሽ ታቢዒዎች መሃል አንዱ ነው የሕያ ብን አቢ ከሲር። ወሀከዛ ቀታዳ ታላቁ ታቢዒ ረዲየላሁ ዐንሁ አማ ኢምረአቱን ሚነል ቀዋዒድ ፈላ በእስ አን ዩሰሊመ ዐለይሃ ወአማ ሻባቱ ፈላ። ዕድሜያቸው የገፉ ባልቴቶች ከሆኑ ወንድ ሰላም አለይኩም ቢላቸው እነሱም ቢሉ ችግር የለውም። አማ ወጣት የሆኑ ሴቶችን ሰላም አለይኩም ማለት ፈላ አይሆንም። ሌሎችም ዕለሞች ይህን ጉዳይ ዳሰዋል። የሁላቸውም ሁሉንም የሚያስማማው ፊትና ካለ ፊትና ያመጣል ከተባለ ሰላም አለይኩም ሁሉ አይባልም። ዕለሞቻችን ደጋግ ቀደምቶቻችን ሰላምታ እንኳ ፊትና ያመጣል በተለይ ወጣቶች ከሆኑ እያሉ እኛ ከሰላምታ አልፈን ሌላ ነገር ውስጥ ገብተናል። ስንት ወንጀል የሚሰሩ ሰዎችን
ስንት ከሸሪያ ጋር የሚጋጭ ንግግር የሚናገሩ የተለያዩ ሙኻለፋዎች የሚፈጽሙ ሰዎችን ለአላህ ብዬ ሁላችሁንም ወዳችኋለሁ። እዛ ውስጥ አቂዳው የተበላሻል። ከባይረ ድኑብን የሚያድበሰብስና በይፋም ይሰራል። ለአላህ ብሎ መውደድ ዋጋው ትልቅ ነው፣ ኃላፊነቱ ከባድ ነው። አላህ የሚወደውን ሰው ነው ልንወድ የሚገባው። 311ኛው ዓመተ ሂጅራ ላይ የሞቱት ኢማም አቡበክር እብን አልኸላል ረሒመሁላህ ተዓላ ከኢማም አሕመድ በሰበሰቡት የሴቶች ህግጋት በሚለው መጽሐፋቸው እንደጠቀሱት የኢማሙ አሕመድ ልጅ ኢማም አብዱላህ ረሒመሁላህ ተዓላ አባቴን ሴቶች ለዒድ መውጣት ይችላሉ ወይ ብዬ ጠየቅኳቸዋል። ባለንበት ዘመንማ መውጣት አይችሉም፣ ፈኢነሁነ ፊትና፣ እነሆ እነሱ በዘመኑ ፊትና ናቸውና ብለው መለሱልኛል። ኢማም አሕመድ ረሒመሁላህ ተዓላ 241ኛው ዓመተ ሂጅራ ላይ ነው የሞቱት። ከሰሓቦች ከታቢዕዮች ቅርብ የሆነ ዘመን ነው። ከመሆኑም ጋር በዛ ዘመን የነበሩ ሴቶችን ልጃቸው አልኢማሙ አብዱላህ ረሒመሁላህ ተዓላ ሴቶች ለዒድ መውጣት እንዴት ይታያል ብለው ጠየቁ። ባለንበት ዘመንማ አይወጡም፣ ይውጡ የተባለው ድሮ ነው። በል ከኢማም አሕመድ በፊት እናታችን አይሻ ረዲየላሁ ዐንሃ ነቢዩ በዘመኑ ያሉ ሴቶችን ሁኔታና አለባበስ ቢያዩ ሴቶችን ከቤት መውጣት ይከለክሉ ነበር ብላለች። ኢማም አሕመድ በእኛ ዘመንማ ላ አይሆንም ፊትና ናቸው ብለው። እንደዚሁ ኢብኑ ሸውዘብ ከመጠር እንደጠቀሰው እዛው ክታብ ላይ እንዳለው መጀመሪያ አካባቢ ላይ ድሮ በነቢ በሰሐቦች ዘመን አንዳንዴ ከሁኔታዎች አንፃር ወንዶች ከሴቶች በቅርብ ርቀት ይቀመጡ ነበረ። አመል የውማ ዛሬማ ፈኢነል ኡስቡዐ ሚን አሳቢዕል መርአቲ ተፍትና፣ የሴት ጣቷ እንኳ ይፈትናል። አይደለም ተጠጋግቶ መቀመጥ ቀርቶ የጫማዋ ድምፅ ይፈትናል። ፈከይፈ ቢሰውቲሃ አልሙገነጅ አልሙረኸም፣ እየተቅለሰለሰች እየሳበች የጎተተች የምታወራው ድምጿ የበለጠ ይፈትናል። ነው አላህን ልንፈራ ጥንቃቄ ልናደርግ የሸርን በር ልንዘጋጋ ይገባናል። በራሳችን ልንተማመን አይገባም። ማንም ይሁን ማን ለፊትና የተጋለጠ ነው። አልኢማም አቡ ሐኒፋ ረሒመሁላህ ተዓላ የሴትን ልጅ የጫማ ቁጥር ሳይዙን የተናገረ የሴትን ልጅ እግር ምንነት እንደተናገረ ይቆጠራል። ይሄን ያደረገ ደግሞ አድል አይደለም፣ ታማኝ አይደለም። ሴት ተቀምጣበት የነበረ ቦታ ላይ ወዲያው ሄዶ የሚቀመጥ ወይም ደግሞ እስኪቀዘቅዝ ማይጠብቅ ታማኝ አይደለም፣ አድል አይደለም። ዛሬ ክፍሎች ተዘግተው ወንድና ሴት አብረው እየተቀመጡ ጃሂሉ ይሄን ማድረጉ ያስጨነቀ ያሳሰበ ባለበት ጊዜ ላይ ያውቃሉ የሚባሉም አንድ ክፍል ላይ ተሰብስበው አስተማሪ ተብየው ፊት ለፊታቸው ቁጭ ብሎ ከዙሪያው ከበውት ያስተማር ነው። ወዴት ነው እየሄደን ያለው? ማንን ነው እየተከተለን ያለው? ነብዩ ይሄን አድርገዋል ወይ? ሶላት ላይ እንኳን አሰግደው ሲያበቁ ነብዩ ወዲያው አይዞሩም ነበር። ሱሐቦች ወዲያው አይዞሩም ነበር። ወንዶቹ ይረጋ በሉ፣ ሴቶቹ ይውጡሉ ነበር። ይሄ መስጂዳቸው አንድ በነበረበት የችግር ወቅት ላይ ነው። ሰላም በነበሩበት ወቅት ላይ ነው። ልባቸው ጧሃራ በነበረበት ወቅት ላይ ነው። ከዛ በኋላ ልቦች የተበላሹ መጥተዋል። ፈልነተቂላህ፣ አላህ በቁጣው እንዳያጠፋን። ያስተካክላሉ የሚባሉ ሰዎች ከተበላሹ ለኡማው ማን አለው? ምግብ በጨው ይስተካከላል። ጨው ራሱ ከተበላሸ ጨው በምንም ሊስተካከል አይችልም። ወሀከዛ በዳዕዋ ስም በማስተማር ስም ዒልም በመማማር ስም ግሩፕ ላይ የተሰበሰቡ ፈሳድ ልናስፋፋ አይገባም። የደወሉ በመቅራት ስም በሩ ተከፍቶ ተያይዘው ገደል ሊገቡ አይገባም። ሴት ወንድን ስታናገር ልትጠነቀቅ፣ ወንድ ሴትን ሲያናገር ሊጠነቀቅ ይገባዋል። በተፈጥሮ ድምፃቸው የሚፈትን ሴቶች ሊኖሩ ይችላሉ። አላህን ሊፈሩ ይገባቸዋል። በተቻላቸው ያክል ድምፃቸውን ለመቆጣጠር ሊሞክሩ ይገባል። ኢማሙ ነወዊ ረሒመሁላህ ተዓላ አልአዝካር የተሰኘው ክታባቸው ላይ እንደጠቀሱት ሴት ልጅ ስታወራ ድምጿ እንዳይፈትን አንዳንድ ነገሮችን ልታደርግ ይገባል። በተለይ ድምጿ በተፈጥሮ የሚፈትን ከሆነ የፈራ ይድናል፣ ጥንቃቄ ያደርጋል። አለመፍራትና ለዚህ ነገር ትኩረት አለመስጠቱ መስመሩን አስቀይሮናል። ወሀከዛ ሴቶች በተለይ ስልክ አጠቃቀም ላይ በጣም ድንበር ሲያልፉ ረዥም ሰዓት ሲያወሩ ይታያል። ስራቸው ስልክ ማውራት ብቻ እስኪመስል ድረስ እንደምንም ተማሙተው ዋና ዋና የሚባሉ ስራዎችን ጨርሰው ቀጥታ ስልክ ጋር ነው የሚሄዱት። ለራሳቸውም ስራ ይፈታሉ፣ ሌሎችንም ስራ ያስፈታሉ። ወቅታችን ውድ ነው፣ ጊዜያችን ውድ ነው። ወንዱም ሴቱም ለጊዜው ትኩረት ሊሰጥ ይገባል። ከገንዘባችን በላይ ጊዜያችን ሊያሳስበን ይገባል። ሰዎች ወርቅ ጊዜ ነው ይላሉ። በል ከጊዜ ከወርቅም በላይ ነው። ምክንያቱም በጊዜ ወርቅ ይገኛል።
በወርቅ ግን ጊዜ አይገኝም። ትልልቅ መጋዘኖችን የሚሞላ ወርቅ ቢኖረው አንድ ሰው አጀሉ ከደረሰ በእነዚህ ወርቆቹ 1 ሳምንት 1 ዓመት ሊያስጀምር አይችልም። ላኪን በእነዚህ 1 ሳምንትና 1 ወር ብዙ ወርቆችን ሊገዛ ይችላል። ጀነትን ሊገዛ ይችላል በኢማኑ በአላህ ተውፊቅ ተባረከ ወተዓላ። ወሀከዛ ባለፈው እንደጠቀስነው መጃን የሚሉት ነገር አለ፣ ዲስካውንት የሚሉት ነገር አለ። 10 ብር ሙላ 100 ደቂቃ ይሰጥሃል። 100 ብር ሙላ ወር ሙሉ በነፃ ታወራለህ። በነፃ የሚወራ ነገር የለም። ከአዱንያ ከገንዘብ አንፃር ነፃ ይሆን እንጂ እያንዳንዱ ንግግር አላህ ዘንድ ይመዘገባል፣ ያስከፍላል አኺራ ላይ። እያንዳንዷ ደቂቃ ወደ አላህ ልንቃረብባት ይገባል። መጃን ነው ተብሎ እንደፈለጉ ሊያወሩ እንደፈለጉ ሊጽፉ ሊያወርዱ አይገባም። ሰዎች ለወር የሚጠቀሙትን በ4 ቀን የሚጨርሱ በ1 ቀን የሚጨርሱ ሰዎች አሉ። ይሄን ሁሉ ሰዓት በማይረባ ነገር አቃጥለን ነገ አላህ ፊት ስንቆም ምን እንለዋለን? በዚህ ሰዓት ቁርአን ብንቀራበት፣ ብንሐፍዝበት፣ ዝክር ብንልበት፣ የተለያዩ ለዲናችን ለዱንያችን የሚጠቅሙ ነገሮችን ብንሰራበት አንድ ነገር ነው። አልፎ ደግሞ በዚህ ሰዓት የምናወራው በዚህ መልኩ የምናቃጥለው ገንዘብ በሐራም ከሆነ፣ በውሸት ከሆነ፣ በሐሜት ከሆነ፣ ወሬ በማመላለስ ከሆነ፣ የሰው ስጋ በመብላትና ለሰዎች ስም በመስጠት ከሆነ ከሳራው እጥፍ ድርብ ይሆናል። የሌለ ነገር ፈጥረው የሚያወሩ አሉ። ትንሹን ነገር የሚያሰፉና የሚያስፋፉ አሉ። ስራቸው ይሄ ይሆን። ሰማህ እንዲህ ተባለ እኮ፣ ሰማሽ እንደዚህ ያደረጉ እኮ፣ ስራቸው ይሄ ብቻ ይሆናል። መሰረት የሌለውን ነገር ደጋግመው ሲያወሩትና ሲያሰራጩት ለሰዎች እውነት ይመስላቸዋል። አልፎ ተርፎ ደግሞ ዲን ውስጥ ጣልቃ ገብተው ከጀህልናቸው ጋር የዑለሞችን ስራ ሲሰሩ ሳይማሩ ሲያስተምሩ ኡማውን ሲበጠብጡ የሚታዩ አሉ። አላህን ሊፈሩ ይገባቸዋል። ነፍስን ከማስተካከል የከበደበት ዘመን ላይ እንዴት ነው ሰዎች ያላቀማቸው የሰዎች ጉዳይ ላይ የሚገቡት? ዋና የማይችል ወንዝ ውስጥ አይገባም፣ ባህር ውስጥ አይገባም። እንደዚሁ ደግሞ በዘመናዊ ሞባይሎች ላይ በሚገኙ ካሜራዎች ምክንያት ብዙ ፈሳዶች እየተስፋፉ ነው። ሴቷ ተውባ ተኳኩላ ራሷን ቀርጻ እዛ ውስጥ ታስቀምጣለች። አንዳንዴ አምናት አለው ለምትሏ ሴት ትልካለች። ከዛ አማናው አይጠበቅም፣ ፎቶ ይሰራጫል ወይም ሞባይሉ ይሰረቃል። አሊያ ደግሞ ሞባይሉ ሌሎች አላህን የማይፈሩ ሰዎች እጅ ይገባል። አደብ የሌላቸው ሰዎች እየበረበሩ ምስጢር ያወጣሉ። ቀጥታ ከሞባይሉ የሚወጣው ይሁን ሌሎች ጋር የተላከው ይሰራጫል፣ ፌስቡክ ላይ ይለጠፋል። ቤተሰብ ጋር ባል ጋር ይደርሳል፣ ትዳር ይፈርሳል፣ መተማመን ይጠፋል። ከዚህ ሁሉ አልፎ በስልክ ተዋውቀው ቃል ተገባብተው ንካቸውን በስልክ አስረው ገና ቤተሰብ እንኳ ሳያቅ ሰርግ እንኳ ሳይሰረግ እዛው በስልክ የሚፈርስበት ሁኔታም አለ። የተዋወቅነውን በስልክ ነው፣ ንካም የታሰረለን እሱ ጓደኞቹን ይዞ መጥቶ ነው። አብረን ሳንሆን በሆነ ነገር ተጋጨን፣ ተጨቃጨቅን፣ ተፋተን። አላህ የስልክ መዘዙ ብዙ ሆኗል። በአግባቡ ካልተጠቀምነው ራሳችን የመታንበት ያለ መሳሪያ ሆኗል። ማንኛውም ነገር በሸሪዓችን ከጥቅሙ ጉዳቱ ካመዘነ ይከለከላል። ስለዚህ ብዙ ስልክ መከልከል ያለባቸው ሰዎች አሉ። አንቺ ስልክ መጠቀም አይፈቀድልህም ቢባሉ የሚያዋጣ ሰዎች አሉ። የስልክ አጠቃቀማቸው በጣም የተበላሸ ለሱ ባሪያ የሆኑ አቅላቸው የተበላሸ ልባቸው የደረቀ ሰዎች አሉ። ስልክ ያበላሻቸው ማለት በዚህ መልኩ ሐሳቡ እንደተበታተነ ቀልቡ እንደደረቀ መለከል መውት መጥቶ እንዳይወስደው ሊሰጋ ይገባ እንዳያነሳው። ወሀከዛ ስልክ በምንልበት ጊዜ ተንቀሳቃሽ ስልክ ብቻ አይደለም፣ ቤት ውስጥ ያለ ስልክን በተመለከተ አደቦች አሉት፣ ስርዓቶች አሉት። በተለይ ከሴቶች ጋር በተያያዘ የቤት ስልክን ቤት ውስጥ ወንዶች ያሉ ደዋዩ ማን እንደሆነ ሳይታወቅ ሴቶች ሮጠው ሊያነሱ አይገባም፣ ፊትና ይመጣል። ወሀከዛ ታዳጊ የሆኑ ወጣቶች ባሉበት ቤት ላይ ወላጆች የቤት ስልክን ጥንቃቄ በተሞላበት መልኩ ሊይዙ ይገባል። እየተደበቁ የሚደውሉበት ጥሩ ካልሆነ ሰው ጋር የሚተዋወቁበት አንዱ በር ነውና። ሌላው ስልክ በምንደዋወልበት ጊዜ ምንደውልለትን ሰው ደረጃውን ቀድሩን ልናቅ ይገባል። ከቤተሰብ ጋር ስንደዋወልና ከውጪ ሰው ስንደዋወል፣ ከባዕድ ስንደዋወልና ከዘመድ ስንደዋወል፣ እድሜው ከገፋ ሰው ጋር ስንደዋወልና በእኛ እድሜ ካለ ሰው ጋር ስንደዋወል ሁሌም ሙዓመላችን አንዱ ሊሆን አይገባው። ከእናታችን አይሻ ረዲየላሁ ዐንሃ ኢማም አቡ ዳውድ እንደዘገቡት አንዚሉ ናሰ መናዚለሁም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሰዎችን የሚገባቸውን ደረጃ ስጧቸው ተብሏል። አባቱን ሲያናግር አንድ ሰው
ለአባት የሚገባ ነደብ ሊሰጥ ይገባል። ቀኑን ሙሉ ከሱ ጋር ያሉ አቻዎችን ሲያናግር በዋለበት አነጋገር አባቱን ሊያናግር አይገባም። ከሱ እኩል የሆኑ ሰዎችን የሥራ ባልደረቦችን በሚያናግርበት አነጋገር ዓሊሞችን ደውሎ ሊያናግር አይገባም። ዑባዳ ኢብኑ ሷሚት ረዲየላሁ ዐንሁ ወአርዳህ በዘገቡትና ኢማሙ አሕመድ ባስተላለፉት ሐዲስ ቃለ ለይሰ ሚና መን ለም ዩወቂር ከቢረና ወየርሐመ ሰጊረና ወየዕሪፈ ሊዓሊሚና ሐቀሁ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ከኛ አይደለም አሉ ነቢዩ ሰለላሁ ዐለይሂ ወሰለም፣ ከሙእሚኖች አይደለም፣ ኢማኑ ሙሉ አይደለም። መን ለም ዩወቂር ከቢረና ታላቅ የሆነን ሰው በዕድሜ ትልቅ የሆነን ሰው የማያከበር ሕፃን ለሆነ ሰው የማያዝን ወየዕሪፈ ሊዓሊሚና ሐቀሁ የዑለሞችን ደግሞ ሐቅ የማያቅ ሰው ከኛ አይደለም። እስልምና በመሰረቱ ሰዎችን ሁሉ እኩል ቢያደርግም እስላም ስር ያሉ ሰዎች ራሳቸው ደረጃ አላቸው፣ ይበላለጣሉ። ወላጅ እንደ ወንድምና እህት አይደለም፣ እናት እንደ አባት አይደለችም፣ እህቶችም እንደ ወንድሞች አይደሉም። በመልካም ስነ ምግባርና በኢማን በተቅዋ የሚታወቀው እንደ ወንጀለኛው አይደለም፣ ሱና ላይ ያለው ቢድዓ ላይ እንዳለው አይደለም። ለሁሉም የሚመጥነውን ደረጃ ልንሰጥ ይገባናል። ሙዓመላችን ግንኙነታችን ከካፊሮች ጋር በሚሆንበት ጊዜም ለነሱ የሚገባቸው ቀድር ሊሰጥ ይገባል። ካፍር ከሆነ ካፍርን ቀድመህ ሰላም አለይኩም ልትል አይገባም። ሰላም አለይኩም ለሙስሊም እንጂ ሙስሊም ላልሆነ ሰው አይገባምና። ወሀከዛ ወላጆችን በምናናግርበት ጊዜ በስማቸው ከመጥራት መጠንቀቅ፣ ዑለሞችን በምናናግርበት ጊዜ በስማቸው ከመጥራት መጠንቀቅ ተገቢ እንደሆነ የአደብ ክታቦች ላይ ተጠቅሷል። አቡ ሁረይራ ረዲየላሁ ዐንሁ ወአርዳህ ሁለት ሰዎች መንገድ ላይ ሲሄዱ አግኝተው አንዱ በዕድሜ የሚበልጥ ሌላኛው የሚያንስ ነበርና በዕድሜ የሚያንሰውን ሰው ይህ ካንተ ጋር ያለው ሰው ምንህ ነው ብለው ሲጠይቁት አባቴ ነው አላቸው። እንግዲያውስ ከፊት ለፊቱ እንዳትሄድ፣ ተከትለህ ከኋላው ሂድ፣ በስሙ እንዳትጠራው፣ የሆነ ቦታ ላይ ደግሞ ደርሳችሁ መቀመጥ ስትፈልጉ እሱ ሳይቀመጥ ቀድመህ አትቀመጥ ተብሏል። ለወላጆች ያለ ሐቅ ሁሉ ለዑለሞችና ለዲን አስተማሪዎችም አለ። ወሀከዛ በጥቅሉ ሰዎችን ስናናገር ደረጃቸውን የጠበቀ ንግግር ልናናግራቸው ይገባል። ሰዎችን ሁሉንም በአንድ አይነት ከማየት ጥንቃቄ ልናደርግ ይገባል። ከጓደኞቹ ጋር ሲቀልድ ውሎ ማታ ላይ ከእናቱ ጋር ሲገናኝም እናቱን ልክ እንደ ጓደኛው ያናግራታል። ፈትዋ ሊጠይቀው የደወለውን ሰው ልክ እንደ ጓደኛው ያናግሯል። ትቀልዳለህ፣ ታሾፋለህ፣ እውነትህን ነው። ቤተሰብ፣ አፍያ፣ ኢማን፣ ስራ እንዴት ይዟቸዋል? አክላችን ሌላ ቦታ ሊሆን አይገባም። ስናናግር ማን ነው የምናናግረው? ለምንድን ነው የደወልኩት? የሚደውሉ ሰዎች ሑስነል ኹሉቅ ሊኖራቸው ይገባል። ስነ ምግባራቸው ያማረ፣ ንግግራቸው አደብ የተሞላበት ሊሆን ይገባል። ሲደውሉ ጫጫታ ያለበት ቦታ ላይ ሆኖ ከመደወል ጥንቃቄ ማድረግ ያስፈልጋል። በተለይ የሚደውሉት ሙሂም ለሆነ ጉዳይ ከሆነ ከዙሪያው የመኪና ድምፅ፣ የሞተር ድምፅ፣ የማሽን ድምፅ አለ። ደውሎ ግን የሚጠይቀው ጉዳይ በሰሐቦች ዘመን ተሰብስበው ሹራ የሚያደርጉለት ጉዳይ ነው። ጸጥ ያለ ቦታ ላይ ሆኖ ሊደውል ይገባል። ወሀከዛ አንዳንዴ ከልጆቹ ጋር ከቤተሰቦቹ ጋር ሆነው ከግራ ከቀኝ ሰዎች እየቀለዱ እየሳቁ እየጮሁ እሱ መሀል ላይ ቁጭ ብሎ ያወራል። ከሱ ድምፅ ልክ ከዙሪያ ያሉ ሰዎች ድምፅ ይሰማል። ይህ የአደብ መጉደል ነው። የሚደውሉለትን ሰው ሐቅም አለመጠበቅ ነው። አልፎሉ አንዳንዴ የቤተሰቦቹ የሴት ልጆቹ የባለቤቱ ድምፅ የሚወጣበት አጋጣሚ አለ። ወሀከዛ በምናወራበት ጊዜ ባለፈው እንደጠቀሰው ድምፃችን መካከለኛ ሊሆን ይገባዋል። ስልክ ላይ የሚሆን በአካል ስናወራ በድምፅና ከት ብሎ መሳቅን ልንጠነቀቅ ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም ሳቃቸው ተበሱም ነበር፣ ፈገግ ነበር የሚሉት። ነዓም እንደ ሁኔታው አንዳንዴ በድምፅ መሳቅ ሊኖር ይችላል። የሰው ልጅ የዘውትር ባህሪው መለያው ሊሆን አይገባም። በስልክ ላይ ሲሆን ደውለን የምናናግረው ሰው ደረጃው መጠበቅ ያለበት ሰው ሲሆን ደግሞ የበለጠ ከአደብ ጋር ይጋጫል። ቅድም የጠቀስነው ሀፊያ ኢማን ቤተሰብ ስራ እንዴት ይዟቸዋል? አንዳንዴ ማላ ያዕኒ ይሆናል። አንዳንዱ ከሸሪዓ ጋር የሚጋጫው። አንድን ሰው ኢማን አለህ ወይ ተብሎ አይጠየቅም። ኢማን እንዴት ነው ብሎ መጠየቅ አደጋ ነው። አለኝ ጥሩ ነው ካሉ ራስን ማጥራት ነው። የለኝም ካሉ መክፈር ነው። ለምን ሰውን ለአደጋ እናጋልጣለን? እዛ ንግግራችን በሸሪዓ መሰረት ይሁን፣ አደብ ይኖረን፣ ስርዓት ይኖረን። ሌላው ሙሂም የሚባለው አደብ የራሳችን ስልኩን ስንጠቀም ስርዓት ሊኖረን ይገባል ብለናል። ከዚሁ ከስልክ ተያይዞ የሚጣሰው አደብ የሰውን ስልክ ያለ አግባብና ያለ ፈቃዱ መጠቀም። አንዱ ስልኩን አስቀምጦ ይሄዳል፣ አንስቶ ይደውልበታል። ሴቷም እንደዚሁ ውስጡ ላይ ያለውን ምስጢር አንስቶ ይበረብራል። ይሄም ተገቢ አይደለም። የሰውን ስልክ ሳያስፈቅዱ አንስቶ መደወልም ተገቢ አይደለም። አላሁመ ኢላ ምናልባት ቤተሰብ ከሆኑ እጅግ በጣም ቅርብ ጓደኞች ከሆኑና
ቢጠቀም ምንም አይነት ቅሬታ አይሰማው የሚባል ከሆነ ይሄን ችግር የለውም እንላለን። ወሀከዛ የሰው ቤት ላይ የሚሰሩ ሰራተኞች በአሰሪዎቻቸው ስልክ እየተደበቁ ከማውራት ሊጠነቀቁ ይገባል። የሰው ገንዘብ የሰው ንብረት በፈቃዱ እንጂ ደስተኛ ሆኖ እንጂ አይፈቀድም ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ትንሽም ቢሆኑ ሲባሉ መፋቂያውን ቢሆን ብለው ዐለይሂ ሰላቱ ወሰላም። እንደዚሁ የተለያዩ ቢሮዎች ላይ የሚሰሩ ሰዎች የቢሮ ሕግ የሚፈቅድ ካልሆነ በስተቀር የቢሮ ስልክን ለግል ጉዳያቸው ሊጠቀሙ አይገባም። መደወል የግድ ከሆነም ኃላፊያቸውን ሊያስፈቅዱ እሱም ኃላፊውን አለቃውን ሊያሳውቅ ይገባል። ሌላው ስልክን በተመለከተ መነሳት ያለበት የህፃናት ጉዳይ ነው። እድሜያቸው ለጋ ገና የሆኑ ህፃናትን ከስልክ ጋር ልናስተሳሰራቸው አይገባም። ቁርአን ሊሐፍዙ፣ አዝካሮችን ሊሐፍዙ፣ አደብ ሊማሩ፣ ዕልም ሊቀሩ ይገባቸው። ገና የ8 ዓመት የ9 ዓመትን ልጅ ከእጁ የሚበልጥን ስልክ ያሸክሙታል። ስራው ሁሉ ሞባይል መጎርጎር ነው። የተለያዩ እልህኛ የሚያደርጉ ቁጠኛ የሚያደርጉ እንዲበሳጭና ካገኘው ነገር ጋር እንዲጋጭ የሚያደርጉ ጨዋታዎችን ያወረዱለት በለራሳቸው ጭንቅላቱ እንዲበላሽ ያደርጉታል። ከዛ በኋላ ልጄ ሰደበኝ፣ መታኝ፣ ሶላት አልሰግድም አለኝ ብለው ስሞታ ያበዛሉ። በዑመር ዘመን አንዱ ልጄ መታኝ ብሎ ዑመር ጋር ይዞ መጥቶ ምን አስተምረኸዋል ብለው ዑመር ጠይቀውት አይ ግመል ነው የሚጠብቀው ምንም የተማረው ነገር የለም ብሎ ሲመልስ አባት የመታህ ግመል መስለኸው ነው ብለው። ሞባይል ላይ ሰው ሲገዳደል እያየ ነው፣ ሰው ሲደባደብ እያየ ነው። ልጁ ተነስቶ ታናሾቹን ቢደበደብ አልፎ እናቱ ላይ ቢተፋ የሚገርም አይደለም። ያስተማረችው እናት ናት፣ ያስተማረው አባት። ልጆች አማና ናቸው። አማናውን ለስልክ ለቴሌቪዥን ለኔት ልንተው አይገባም። ያለ እድሜያቸው ስልክ ሊይዙ አይገባም። ዘመኑ ነው ምን ይደረጋል ይላሉ አብዛኞቹ ወላጆች። እንደ ዘመኑ ሳይሆን እንደ ሸሪዓ ልትኖር ይገባል። ስልክ መያዝ ዋጅብ የሆነበት ስልክ መያዝ የግድ የሆነበት ሰዓት ላይና በአግባቡ መጠቀም የሚችልበት ሰዓት ላይ ስልክ ይፈቀድለታል። ሁለቱ መሟላት አለባቸው። ስልክ መያዝ የግድ ነው ወይ ወይም አሁን አስፈላጊ ነው ወይ? ቢሆንስ ደግሞ በአግባቡ መጠቀም ይችላል ወይ? አቅሉን ዲኑን ለአደጋ አይዳርግም ወይ ልንል ይገባል። ምዕራባውያን አደረጉት የዘመኑ ሰው አብዛኛው ያደረገው ብለን በዛ መንገድ ልንሄድ አይገባም። እንደዚሁ ደግሞ ህፃናትን ስልክ እንዲያነሱ መፍቀድ ተገቢ አይደለም። አላሁመ ኢላ የደወለው እነሱ የሚያውቁት ቤተሰብ ካልሆነ በስተቀር ልጆች ወረኛ እንዲሆኑ ሰበብ ይሆነ፣ ያለ እድሜያቸው ከነሱ ጋር የማይሄዱ ጉዳዮች ላይ እንዲገቡ ሰበብ ይሆነ፣ አንዳንዴ ምስጢር እንዲወጣም በር ይከፍታል። የጤና ችግርም እንዳለው በዚህ ጉዳይ የሚያጠኑ ሰዎች ይናገራሉ። ሞባይል የተሰራው ከተለያዩ ነገሮች ነው። ውስጡ ላይ ጎጂ የሆኑ ብዙ ንጥረ ነገሮች አሉ። አይደለም ህፃናትን አዋቂን ሁሉ ይጎዳል። ያለ አግባብ ከተጠቀምነው ከልክ በላይ ከተጠቀምነው ከአንጎል ጋር ከአእምሮ ጋር ግንኙነት አለው። ህፃናት ላይ ሲሆን ጉዳቱ የከፋ ነው። ቅድም እንደተባለው አንድ ነገር ጉዳቱ ባመዘነ ቁጥር ሸሪዓችን ይከለክለዋል። ሌላው እነዚህ ላይ ሙሂም የሚባለው ነጥብ የፈትዋ ጉዳይ ነው። ፈትዋ ብሎ ማለት ሁሉም እንደሚያውቀው ስለ ዲን መጠየቅ ማለት ነው። ጠያቂው የሚያስበው ለጠየቀው ጥያቄ መልስ ማግኘቱን ብቻ ነው። ትልቁ ኃላፊነትና መስኡልያ ያለው ተጠያቂው ላይ ነው። ፈትዋ አንድ ትምህርት የምናገኝበት መንገድ ነው። ተጠይቆ የሚመልሰው ሰው ስለ አላህ ብሎ እየፈረመ ነው። ይህ የምሰጠው ምላሽ የአላህ የረሱል ምላሽ ነው ብሎ ነው የሚናገር። በመሆኑ ሰዎች ፈትዋ ሲጠይቁ ማንን መጠየቅ እንዳለባቸው ሊያውቁ ይገባል። አንድ ነገር ነው። በምን መልኩ መጠየቅ እንዳለባቸው ሊያውቁ ይገባል። ስልክ አገኘሁ ብለው የሆነ ያልሆነውን ጥያቄ እየደረደሩ የዑለሞችን ጊዜ ሊያጣቡ አይገባቸው። ኑሂና አን ከትረቲ ሱአል ተብሏል። ጥያቄ ከማብዛት ተከልክለናል ብለዋል ሰሐቦች። 30 እና 40 ደቂቃ ተሰጥቶ የተዳሰሰ ነጥብ የተሰጠውን ማብራሪያ በጥሞና አድምጦ መልሱን ማግኘት የተቻለ መጠየቅ ስለሚችሉ ብቻ የሆነ ፈትዋ የሚሰጥ ቁጥር ስለሚያውቁ ብቻ አንስተው የሚደውሉ ሰዎች አሉ። ሆኖም በየትኛውም መልኩ ሰዎች ሲደውሉ ለፈትዋ ሲደውሉ ሊያሟላቸው የሚገቡ አደቦች አሉ። በመሰረቱ ፈትዋ በአካል ቢሆን ይመረጣል። ከስልክ በስተጀርባ ሆኖ የሚያወራው ሰው ማንነት አለመታወቁ፣ እድሜው አለመታወቁ
ያለበት ሁኔታ አለመታወቁ ፈትዋው ላይ ሊያሳድረው የሚችል ተጽዕኗል። አብዱላህ ብን አባስን አንዱ መጥቶ አንድ ሰው ቢገድል ተውበቱን አላህ ይቀበለዋል እንዴ ብሎ ጠየቃቸው። በሱና በተውበት መሃል ማን ነው ግርዶሽ ሊፈጥር የሚችለው? አሁን አላህ ተውበቱን ይቀበለዋል አሉት። ተመለሰ። ሌላም ሰው ይሄንኑ ጥያቄ ጠየቃቸው። ኢብኑ አባስ ጋር መጥቶ አንድ ሰው ነፍስ ቢያጠፋ ሰው ቢገድል ተውበት ቢያደርግ አላህ ይቀበለዋል እንዴ ተውበቱን? ላ አላህ ተውበቱን አይቀበለውም ብለው መለሱለት። ሰውየው ከሄደ በኋላ ከአብዱላህ ብን አባስ ዙሪያ የነበሩ ተማሪዎች ቀደም ሲል አንድ ሰው ጠይቆ ይሄንኑ ጥያቄ አው ማን ነው ተውበት የሚከለክለው? አላህ ተውበቱን ይቀበለዋል አልከው። ሌላ ሰው ሲጠይቅህ ደግሞ አላህ ተውበቱን አይቀበልም አልከው። ምንድነው ልዩነቱ ብሎ ሲጠይቃቸው መጨረሻ የመጣውና ተውበት የለህም ያልኩት ሰው ፊቱን ሳየው፣ ሁኔታውን ሳየው፣ አነጋገሩን፣ ድምፁን ስሰማው በማዕና ከላምሂ ፈትዋ ጠይቆ አው ተውበት አለ ከተባለ ሄዶ ሊገድል እንደሆነ ከሁኔታው ተረዳሁኝ። የፊተኛው ግን ከአሁን ቀደም ነፍስ አጥፍቷል፣ ተጸጽቷል፣ ተቆጭቷል። ስለዚህ ተውበት አለ አልኩት። ከሁኔታው ነው ሁለቱንም የተረዳሁት ብለዋል። አማ ቤት ውስጥ ሆነው ማንነታቸውን ደብቀው ሁኔታውን በደንብ ሳያስረዱ ፈትዋ በሚጠይቁበት ጊዜ ፈትዋ የሚሰጠው ሰው ጠያቂው በገለጸለት መሰረት ነው፣ በዛ ልክ ነው ፈትዋ ሊሰጥ የሚችለው። ለዛ በተቻለ ያክል ዑለሞችን ጠጋ ብሎ መጠየቁ የተሻለ ነው። ሁኔታዎች ካልተመቻቹ ዲናችን ገር ነው ባሉበት ሆነው ደብዳቤ ጽፎ ግልጽ አድርገው ጽፎ እንደዚሁ ደግሞ በዘመኑ ባለው በስልክ ያለውን ነገር በመጠኑ አብራርቶ ፈትዋ ማግኘት ይቻላል፣ ችግር የለውም። ነገር ግን ፈትዋ የሚጠይቀው ሰው ሷዲቅ ሊሆን ይገባል፣ እውነተኛ ሊሆን ይገባል፣ አላህን ሊፈራ ይገባል። የሚያስፈልገውን ነገር እንጂ ከመጠየቅ መጠንቀቅ ይኖርበታል። የሚጠይቀው ለዓመል ለስራ ሊሆን ይገባል። በዚህ ረገድ እጅግ በጣም ብዙ ሙኻለፋዎች፣ ስህተቶች አሉ። ወደፊት ኢንሻአላህ አዳቡ ጣሊበል ዒልም የሚል ፕሮግራም ይኖረናል፣ እዛ ላይ የሚዳሰስ ይሆናል። እዚህ ግን ማንሳት የምፈልገው ከስልክ ጋር የተያያዘውን አደብ ለፈትዋ ሲደውሉ ዑለሞች ጋር ሲደውሉ ለተራ ጉዳይና ተራ ሰው ጋር ሲደወል በሚደወለው መልኩ መሆን የለበትም። አነጋገራችን ሚዛን ያለው፣ ድምፃችን ልኩን የጠበቀ፣ ወቅቱ ሙናስብ ሊሆን ምንደውልበት ቦታ የሚመች ሊሆን ይገባል። ፈላጊ አንተ ነህ። ለፈትዋ የሚደወልለት ሰው ተፈላጊ ነው። ባለ ሐጃ ለሐጃው ከመውጣቱ በፊት ሐጃው የሚያሳኩ ነገሮችን ሁሉ አመቻችቶና አስተካክሎ እንደሚወጣው ፈትዋ የሚጠይቅም ሰው በዚህ መልኩ ቀድሞ ራሱን ሊያዘጋጅ ይገባል። ደውለው ተነስተውላቸው መጠየቅ ያለባቸውን ነገር ከዛ በኋላ የሚያስቡ ሰዎች አሉ። ምን ነበር ማለት የፈለግኩት ኢላ አኺሪህ ያሉ ሐሳብ ውስጥ ይገባል። ሆኖም ከመደወል በፊት በትክክል ይህ የምንፈልገው ሰው ስልክ ነው ቀድመን ማጣራት አለብን። ባለፈው ተጠቅሷል። ምን ደውለው ደግሞ ዒልም ፍለጋ ከሆነ ለፈትዋ ከሆነ የበለጠ ጥንቃቄ ያስፈልጋል። አላህን የማይፈሩ ሙናፊቆች አሉ፣ ብቃት ሳይኖራቸው ፈትዋ የሚሰጡ። እንደዚሁ በስህተት ስንደውል ወዲያውኑ ተቀብለው ያልሆነ ፈትዋ ሊሰጡ የሚችሉ ሰዎች ይኖራሉ። ለመሆኑም በመጀመሪያ ደረጃ ይህ ፈትዋ የሚሰጥ ሰው ስልክ ነው አይደለም ማረጋገጥ ያስፈልጋል። ከዛ በኋላ ከመደወላችን በፊት ምንጠይቀው ጥያቄ አንድም ይሁን ሁለትም ይሁን ሶስትም ይሁን ፊት ለፊታችን ጽፈን ልንይዘው ይገባል። አንድ ጊዜን ከመጠቀም አንፃር፣ ሁለተኛ ሐሳብን ግልጽ ከማድረግ አንፃር። በአንድ ደቂቃ መግለጽ የሚቻለውን ነገር ሐሳብን ባለመሰብሰብ የመጣ 3 ደቂቃ 4 ደቂቃ ሲፈጁ ይታያል። ሌላ ጊዜ ደግሞ አንዱን ጥያቄ እንደ 3 ጥያቄ ሲያቀርቡ ይታያል። በመሆኑም ከመደወል በፊት ሐሳቡን ግልጽ በሆነ መልኩ በቅደም ተከተል ማስቀመጥ ተገቢ ነው። ሁለተኛው በአንድ ጊዜ ከአንድ ከሁለት ቢበዛ ከ3 በላይ ጥያቄ አለመጠየቅ የተሻለ ነው። የሚጠየቀው ሰው ለአንተ ብቻ አይደለም ምላሽ የሚሰጠው። የተለያዩ በርካታ ሰዎች በጥያቄ ላይ ያጨናንቁት ይችላሉ። የተለያዩ የግሉ ሐጃዎችና ظروፎችም ሊኖሩበት ይችላሉ። በሆነም ለሱ ማሰብና መጨነቅም አንዱ ልብ መባል ያለበት ጉዳይ ነው። ጥያቄን ማንዘላዘል፣ ማስረዘም፣ ማስፋት መልስ እንዳያገኙ ሰበብ ይሆናል። ልክ በሚደውሉበት ጊዜም በሰላምታ ከሰላምታም በተጨማሪ ለዓለም የሚገባን ክብር መስጠትና ዱዓ በማድረግ ጀዛከላሁ ኸይረን ጥያቄ ነበረኝ ኢላ አኺሪ ሁሉም የራሱ የሆነ የአክብሮት ቃሎች አሉት የሚጠቀሙ። እነዚህ ቃላትን ተጠቅሞ ፈትዋ የሚጠይቁትን ሰው ልቡን ክፍት አድርጎ ተጠቃሚ እንደሆኑና
እውቀትን ፈልገው መጠቀምን ፈልገው እንደሆነ ካሳዩና ከገለጹ በኋላ ወደ ጥያቄ መግባት ተገቢ ነው። ለፈትዋ የደወሉለትን ሰው ክብር የሚነካ ንግግር መናገር ወይም ደግሞ አላስፈላጊ የሆነ ከሱ ጋር ማይሄድን አካሄድ መሄድ ተገቢ አይደለም። ቅድም እንዳልን ያ ሼኽ ሰላም ናችሁ፣ ደህና ናችሁ፣ ቤተሰብ አፍያ፣ ኑሮ፣ ልጆች ነዓም። ይሄ ምናልባት ግለሰቡን እንደ ቤተሰብ ከመቁጠር እሱን ከማክበር ከመውደድ የመነጨ ሊሆን ይችላል። ላኪን ለሁሉም ንግግር ቦታና ጊዜ አለው። ለዚህ የምታናግረው ሰው ጊዜ ለእንዲህ አይነት ነገር ላይበቃ ይችላል። አንዳንዴ በድምፅ ጥያቄ ሲልኩ ጥያቄው የሚጀምረው ከአንድ ደቂቃና ከዛ በኋላ ከዛ ፊት ያሉ ሰከንዶች በሙሉ የሚጠየቀውን ሰው የሚመለከቱም አይደሉም። ተናጋሪውም እያናገረው ካለ ሰው ጋር መናገር የሌለበትን ነገር ነው የተናገረው። 30 ሰከንዶች ዑለሞች ዘንድ ትልቅ ስራ የሚሰራበት ጊዜ ነው። አንድ ደቂቃ ዑለሞች ዘንድ ትልቅ ስራ የሚሰራበት ጊዜ ነው። በአንድ ደቂቃ ተኩል 100 ጊዜ ሱብሃነላህ ቢሐምዲሂ ሱብሃነላህ ቢሐምዲሂ ማለት ይቻላል። በአንድ ደቂቃ ውስጥ 3 እና 4 ገጽ ማንበብ ይቻላል። በኻሰተ ኢዛ ካን የቅረእ አልቅራአ ሰሪዓ አንድ ገጽ ቁርአን ይቀራል። ጊዜ ማዕና አለው ዑለሞች ዘንድ። ሐታ ምግብን በአግባቡ የማይበሉ በሱ እየጠጡ የሚኖሩ ዑለሞች ነበሩ። ለምንድን ነው ሰውነት እኮ ይጎዳል ሲባሉ አንዴ አኝኬ በምወጥበት ጊዜ የተወሰነ ጽፋለሁ፣ ስለዚህ በሱ ከሆነ አንዴ ጠጥቼው ስራዬን እሰራለሁ የሚለው ነበር። ምግብ ቀርቦላቸው ቤተሰብ ያበላቸው ስራቸውን እየሰሩ ከዛ በኋላ ደግሞ ስራ ሲጨርሱ ቅድም መብላታቸውን ዘንግተው እራት አምጡልኝ የሚለው ነበር። የዑለሞች ሐያት ሌላ ነው። ለራሳቸው ብቻ አይደለም የሚኖሩት፣ ለኡማውም ጭምር ነው የሚኖሩት። ለኡማው የሚያበረክቱት ነገርም ጁህድ ያስፈልገዋል፣ ጥረት ያስፈልገዋል። በመሆኑም ይህ ሊታወቅ ይገባል። አጠር መጠን ያለ ሊሆን ይገባል፣ ግልጽ ሊሆን ይገባል። የሰዎችን ጥያቄ ከመጠየቅ በተቻለ ያክል ጥንቃቄ ማድረግ ያስፈልጋል። የጓደኛዬ ጥያቄ ነው፣ የእህቴ ጥያቄ ነው፣ የወንድሜ ጥያቄ ነው፣ ከዛም ያነሱት ጥያቄ የፍርድ ቤት ጉዳይ ነው። በፈትዋ አደብ መሰረት ባለ ጉዳዩ ሸሪዓ ፍርድ ቤት ሄዶ ነው መጠየቅ ያለበት። የኒካህ ጉዳይ ነው ወይም የውርስ ጉዳይ ነው፣ የጥል ጉዳይ ነው። የጥያቄውን ሩቡን እንኳ በአግባቡ ሳይረዱ የሰው ጥያቄ ይዘው ይመጣሉ። አንዳንድ ነገሮችን ሲጠይቁ አላቅም ነው። አሁንም ጥያቄው የራሱን ጥያቄ ሊጠይቅ ይገባል። የግድ ከሆነ مثلا አንዳንድ ሴቶች ሊከብዳቸው ይችላል። ለባላቸው ለወንድማቸው ወይም ለእህታቸው በደንብ አስረድተው ይገልጻል። አንዳንድ ከባድ የሚባሉ ጉዳዮች ላይ በየትኛውም መልኩ ባለ ጉዳይ እንጂ ማንም አይጠይቅ ሊባል ይችላል። የሚጠየቀው ሰው መልስ ከሱ አገኛለሁ ብቃት አለው ተብሎ እስከሆነ ድረስ እሱ የተጠየቀው እሱ በፈለገው መልኩ ሊጠየቅ ይገባዋል። አንዳንዴ ፈትዋ የሚሰጠው ሰው ማብራሪያ ላይ ያስፈልገው ይችላል። መስጠሩን ነገር እንኳን ሊጠይቅህ ይችላል። የመመለስ ግዴታ አለበት። ነገሩ ግልጽ ከሆነለት በኋላ ነውና ፈትዋ የሚሰጠው። ይሄ ምን ያደርግልሃል ልትለው አይገባም። የሚጠይቅህ አንተው በጠየቀው መሰረት ፈልገህ አንተን የመጣው ጫፍጫፉን ብቻ ሰምቶ መልስ አይሰጥም። እናም አንዳንድ ነገሮች ግልጽ ይሆናሉ። አንተ የተናገርከው ብቻ መሰረት አድርጎ ይመለስልሃል። አንዳንዴ ሐሳብህን ከመጨረስህ በፊትም ምን ለማለት እንደፈለግ ከጀምሩ ሁሉ ሙፍቲው አውቆ አስቆሞ መልሶን ይሰጣል። አለመቸኮሉ ተመራጭ ቢሆን አንዳንዴ ይሄ አይበቃም። ጠያቂው አንተ መሆነ ቀርቶ እሱ ብዙ ጥያቄ ያጨናንቃና ከዛ በኋላ ነው መልስ የሚሰጥ። ወሀከዛ ስትጠይቅ ያልተከሰተን ነገር አትጠይቅ፣ ማይመለከተን ነገር አትጠይቅ። ሊሆን ይችላል በሚል ነገር አትፈልፈል። እንዲህ ነገር ሲሆን እንዴት ነው የሚደረገው በሸሪዓ ይላሉ። ሆኗል ወይ ሲባሉ አይ አልሆነም ሲሆን መተህ ጠይቅ። ኢማሙ ሻዕቢ ረሒመሁላህ ተዓላ ታላቁ ታቢዒ አንዱ ጥያቄ ሲጠይቃቸው መስጂድ ላይ የነበረች ጠጠር ከመስጂድ በሆነ መልኩ ሰዎች ካወጧት ታለቅሳለች፣ ትጮሃለች ተባለ። እውነት ነው እንደ ብሎ ሲጠይቃቸው ተዋት ጉሮሯ እስኪያማትና እስኪሰነጣጠቅ ድረስ ትጮህ ብለው መለሱለት። ጉሮሮ አላት እንደ ብሎ ጠየቃቸው። ታዲያ ጉሮሮ ከሌላት በምንድን ነው የምታለቅሰውና ነው ታለቅሳለች ይባላል ብለህ የምታወራው ብለው መለሱለት ረሒመሁላህ ተዓላ። ወሀከዛ ሌላኛው ውዱእ ያደረኩኝ ሳለ ጺሜን ውሃ እስከ ስር ማይገባና ቆዳ የማይነካልኝ ከሆነ ምን ላደርግ ብሎ ጠየቃቸው። በሱናው መሰረት ጺሙ ወፍራም የሆነ ሰው ከላይ ብቻ ማጠብ ነው የሚወጅብበት። እንደዛም አድርገህ ማይገባ ከሆነ ሰው ደውሰ ዘብዝፈህ አሳድረው አሉት። ጠብዓን ጥያቄው ተገቢ ያልሆነ ጥያቄ ነው። ተሰጥቶታል፣ የተሰጠውን ያክል ይዞ መሄድ አለበት። ፊዕለን ዘብዝቦ ማሳደር ይወጅባል ማለት አይደለም። ሻዕቢ ረሒመሁላህ ተዓላ ጠያቂው ባልሆነ መልኩ ስለጠየቀ የሰጡት ምላሽ ነው እንጂ ቅድም እንዳልነው ወፍራም ከሆነ ከላይ ብቻ ማጠቡ በቂ ነው። ወፍራም ወይም ደግሞ ጥቅጥቅ ብሎ የበቀለ ከሆነ ከላይ ብቻ ማጠቡ በቂ ነው። እንደዚሁ ደግሞ ለጥያቄ ደውሎ ከመከራከር መጠንቀቅ ተገቢ ነው።
እንደዚሁ ደግሞ የዑለሞችን ንግግር እርስ በርሱን ከማጋጨት መጠንቀቅም ተገቢ ነው። ለፊትና የሚደውሉ ሰዎች አሉ፣ ለፊትና የሚጠይቁ ሰዎች አሉ። ከአንዱ ዓለም ፈትዋ ያገኛሉ፣ እንደገና ከሌላኛው ፈትዋ ያገኛሉ። በሁለቱ መሃል ልዩነት እንዳለ ማንጸባረቅ ይፈልጋል። ሌላ ጊዜ ደግሞ ዓለሙን መፈተን ይፈልጋል። ይሄ ሁሉ ስራ የፈቱ ቀልባቸው የደረቀ ሸይጣን የተጫወተባቸው ሰዎች ስራ። ቀደም ሲል ስትጠይቅ ለስራ ጠይቅ፣ ለማወቅ ለመተግበር ጠይቅ ብለናል። እንደ አይነቱ ሰዎች ብዙ ጊዜ ዑለሞች ያውቋቸዋል። ተቆጥተው ሊመልሷቸው ይችላል። ስልኩን ሊዘጉባቸው ይችላል። ሌላ ሰው ጠይቅ ብለው ሊመልሷቸው ይችላል። ወላሁ አዕለም ብለው ሊዘጉባቸው ይችላል። ስለዚህ አጠያየቅ ላይ ስነ ምግባራችን ያማረ ሊሆን ይገባዋል። እነዚሁ ሙሂም የሚባለው ነጥብ ባለፈው ጥቅሉ ብንጠቅሰውም ለፈትዋም እንደውልበትን ሰዓት ሙናስብ ነው አይደለም ልንል ይገባል። ጭንቅላታችን ላይ ጥያቄ በተፈጠረ ቁጥር ሁሉ ያነሳን ከመደወል መጠንቀቅ ይኖርብናል። በዚህ ሰዓት ይመቸዋል ወይ? መመለስ ይችላል ወይ? አልረፈደም፣ አልመሸም፣ አይተኛም፣ ይህ የሥራ ሰዓት አይደለም፣ የሚያስተምሩበት ሰዓት አይደለም ኢላህ ልንል ይገባል። ከልክ በላይ ደጋግሞ ከመደወልም ጥንቃቄ ማድረግ ያስፈልጋል። ብዙ ደጋግመን ከደወለም በኋላ ያነሳልን እንደሆነም ከወቀሳ መጠንቀቅ የግድላል። ሲደወልልህ አታነሳም፣ ለምንድነው ታዲያ የፈትዋ ስልክ ብለህ የበተንከው? ኢላኺር እሱ በትኖ ላይሆን ይችላል። አስለን ሲጀምርም ራሱን ለፈትዋ አህል ነኝ ላይል ይችላል። ካለው የዑለሞች እጥረት አንፃር የግድ ሲሆንበት የሚመልሰው ሊሆን ይችላል። በሆነ መልኩ ሰዎች ስልኩን አሰራጭተው የሆነ ያልሆነው አደብ ያለውም የሌለውም ለመጠየቅ የተገደደውም ያልተገደደውም ይደውላል። ሁሉን ማስተናገድ አስቸጋሪ ነው። ከሰዎች ጋር የሁሉንም ሐቅ የጠበቁ መኗኗር እሳት ላይ መራመድን ያክል የሚከብድበት ዘመን ላይ ነው ያለን። አንተው ባለ ጉዳይ ሆነ አንተው ፈላጊ ሆነ ደውለህ ስታበቃ አላነሳህልኝም ብለህ ተርፍ ቃል መናገር፣ ያውም ዕልም ፈላጊ ሆነ ይጠቅመኛል ብለህ ዓለም ነው ብለህ ደውለህ አደብ ልትስ አይገባም። ማንሳት አለማንሳት መብት ነው ብለናል ባለፈው። ስራና መስኡልያ የሚበዛበት ሰው ሲሆን ደግሞ የበለጠ ዑድር ሊሰጠው ይገባል። ለፈትዋ ቢሮ ከፍቶ የሙስሊሞች መሪ መድቦት አሊያ ደግሞ ሙስሊሞች ኃላፊነት ጥለውበት ለዚህ ብቻ የተቀመጠ ሰው ከሆነ ነዓም ይወጅብብሃል፣ አንሳ ልንል ይገባል። ላኪን አማራጮች ካሉ ለዚህ ነገር ራሱን ሙተፈርግ ያደረገ ሰው ካልሆነ ሊወቀስ አይገባም፣ ዑድር ሊሰጠው ይገባል። አንዳንዴ አንስቶልህም አልመለስም ሊል ይችላል። አሁን ሰዓቱ አይመቸም፣ ሌላ ጊዜ ደውል ሊል ይችላል። ባለ ጉዳዩ ራሱ ይጠይቅ ሊልህ ይችላል። የዚህን ጥያቄ መልሱን አላውቅም ሊልህም ይችላል። ከነቢዩ ውጪ ከድንጋይ የተያዘን ነገር በሙሉ የሚያውቅ ማንም የለም። እሺ ልትልና ምን እንደሚሻል ልታማክል ልጠይቅ ይገባል። ጭራሽ አደብ የሚባለው ነገር ባጠገባቸው ሁሉ ያላለፈ ሰዎች አሉ። ወሀከዛ ደውሎ ሲጠይቁ ይህ አደብ መጠበቅ እንዳለበት ሁሉ በበለጠ መልኩ ደግሞ እየጻፉና ሪከርድ የላኩ በሚጠይቁበት ጊዜ የበለጠ ጥንቃቄና አደብ ያስፈልጋል። ትልልቅ ጉዳዮችን በማይገባ ጽሑፍ አንዘላዝለው አስረዝመው ጽፈው ይልካሉ። የጠያቂው ማንነት አይታወቅ፣ ባለ ጉዳዮች ሆኖ ማን ነው አይታወቅ። በዚህ መልኩ እንኳ ጽፈው አልተመለሰልኝም ማለት ነው። በሁለት ደቂቃ የሚጠይቀውን ጥያቄ 7 ደቂቃ 6 ደቂቃ አድርገው ልከው ስላልተመለሰላቸው ቅር ይሰኛል። ቅድም እንዳልነው ነው ዕልም ላይ ዳዕዋ ላይ ያሉ ሰዎች አንዳንዴ ምግብ የሚበሉበትን ጊዜ ላይ ያገኙ ይችላሉ። በአግባቡ እንኳ በቂ በሆነ መልኩ እንኳ የሚተኙበትን ጊዜ ላይ ያገኙ ይችላሉ። እንዴት ተብሎ በአንድ ደቂቃ የሚጠየቅን ጥያቄ 7 ደቂቃ አንዳንዴ 10 ደቂቃ ተደርጎ ተልኮ እነሱ በፈለጉት መልኩ አለመመለሱ ሊያስቀይም አይገባም። ሐቂቃ ይሄ ዛሂራን ያለ የታይ ያለ ነገር ብዙ ሰዎችን ያስቀየምና ያነጋገር ያለ ጉዳይ ነው። ዱዓቶች አይመልሱም፣ ማንን እንጠይቅ? የዲን ጠላቶች እንደዚህ የተጫወቱብን ባለበት ጊዜ ላይ ዱዓቶች ከኛ ለምን ርቃሉ? ኢዛ አረድተ አን ቱጣዕ ፈአሙር ቢማ ዩስተጣዕ ይላሉ አረቦች ሲናገሩ። ሰዎች እንዲታዘዙ ከፈለግ የሚቻልን ነገር እዘዝ ይላል። ቤተኛው ጊዜ ነው 10 ደቂቃ ሁሉ ቁጭ ብሎ አድምጦ መልስ የሚሰጠው። እንዳልነው ቅድም እንዳልኩት ለዚህ የተኸሰሰ ሰው ከሆነ ነዓም። ላኪን ብዙ አሽጋሎች ሊኖሩ ይችላሉ። ጠይቀን መልስ ማግኘታችን ብቻ አይደለም ሊያስጨንቀን የሚገባው፣ የምንጠይቀው ሰው ሓልና ሁኔታም ሊያሳስበን ይገባል። የእሱ ጊዜ የብቻው ጊዜ አይደለም የኡማው ጊዜ ነውና ጊዜውን ያለ አግባብ ልሻማው አይገባም ልንል ይገባናል። ዑድር ልንፈጥር ይገባናል። ሳያየው ቀርቶ ነው፣ ሳይመቸው ቀርቶ ነው፣ አነጋገሬ ግልጽ ሳይሆን ቀርቶ ነው፣ ሌላ ጊዜ ይመልስልኝ ይሆናል ልንል ይገባል። በተለይ ዋትስአፕ የሚሉት ነገር ላይ ምልክቱ እንዳደመጥከው ያሳያል፣ ለምን አልመለስከልኝ ብለው ይከሳሉ። በዚህ መልኩ ፈትዋ ይሰጠናል ምንለውን ሰው ማጨናነቃችንና
እንደዚህ አጨናንቀነው የምናገኘው ዕልም በረካው ዝቅተኛ እንዲሆን ያደርጋል። አንዳንዴ ሰው እንደመሆኑ መጠን ነፍስያ ልታሸንፍ ትችላለች፣ እልህ ውስጥም ሊገባ ይችላል። ዑለሞች ዱዓቶች ሰው ናቸው። ሰው እንደሚቆጣው ሊቆጡ ይችላሉ። ሰው እንደሚናደደው ሊናደዱ ይችላሉ። ሰው እንደሚረሳው ሊረሱ ይችላሉ። ሰው መሽጉል እንደሚሆነው መሽጉል ሊሆኑ ይችላሉ። ዒልም አካባቢ ያሉ ሰዎችን ልክ እንደ መላኢካ እንደ ነቢይ የሚቆጥሩ ሰዎች አሉ። ማዕሱም የሆነ ማንም የለም። ሰው ሆኖ ማይሳሳት ማንም የለም። ማይዘነጋ ማንም የለም። በምችሉት ያክል አግዙት። ኸይር ነገር ላይ መተባበር እዚህም ውስጥ ይገባል። ጥያቄውን አጠር መጠን ማድረግ፣ ሙናስብ የሆነውን ወቅት መጠበቅ፣ ግልጽ በሆነ መልኩ መጠየቅ ተገቢ ነው። ከኒካህ ጋር ከፍቺ ጋር ተያያዥ የሆኑ ነገሮችን በሰው መጠየቅ፣ በሰው ማስጠየቅ ተገቢ አይደለም። ባለ ጉዳይ ራሱ ይጠይቅ። በዋትስአፕ ጽፎ መላክ፣ በድምፅ መላክ ተገቢ አይደለም። በቂ መረጃ ሳይዝ መልስ መስጠት አይችልም። ቤቱን መጥቶ እንኳ አንኳኩቶ አሁን አይመቸኝም ሌላ ጊዜና ማለት ይቻላል ብለናል። በዋትስአፕ ቤታቸው ቁጭ ብለው በፌስቡክ ቤታቸው ቁጭ ብለው ልከው ሰላምታን አትመልሱ። ጽፎ ሰላምታ ያላከ ሰው ወአለይኩም ሰላም ተብሎ ቢመለስለት ጥሩ። ላከን እንዲሁ ባለሁበት ወአለይኩም ሰላም ካልኩኝ ዋጅቡን ተወጥቻለሁ። ወኢዛ ሁይቱም ቢተሕየቲን ፈሐዩ ቢአሕሰነ ሚንሃ አያውን ሐዲሱን ልካል። ወአለይኩም ሰላም ብያለሁ። መጻፍ የምችልበት ጊዜ ላይኖር ይችላል። ከሰላምታው ተከትሎ የተነሳው ነጥብ ሰፊ ጊዜ የሚያስፈልገው ሊሆን ይችላል። ወአለይኩም ሰላም ብቻ ብሎ መልሶ ጥያቄውን መተው አስቸጋሪ ነው። ወአለይኩም ሰላም ብሎ ጥያቄውን በዝርዝር መመለስም ጊዜው ላይ በቃ ይችላል። አይቶት ባለበት በአንደበቱ ወአለይኩም ሰላም ብሎ መልሱን ሌላ ጊዜ እሰጣለሁ ብሎ ሊተው ይችላል። ከዛ በኋላ ሊረሳው ይችላል። ጥያቄው ተንዘላዘለና ሰፊ ከመሆኑ አንፃር መመለስም አይቻልም ሊሆን ይችላል። ሰላም አለይኩም ብሎ ለጻፈ ሰው ወአለይኩም ሰላም ብሎ ጽፎ መመለስ፣ በደምብ ሰላም አለይኩም ላለ ወአለይኩም ሰላም ብሎ መመለስ ከተቻለ ጥሩ። ላኪን ዋጅቡ መመለሱ ነው። በጽሁፍ መመለሱ ዋጅብ ነው ማለት አንችልም። ምክንያቱም የሆነ ሰው አንድ ሀገር ላይ ሆኖ ሰላምታ በሰው ቢልክልን ሰውየው መጥቶ ሰላም አለይኩም ብለውሃል ብንለው ሂድ ተመልሰህ ወአለይኩም ሰላም በለው ብለውሃል አንልም። እዛው ወአለይኩም ሰላም ብለን ነው የምንተው። ወሀከዛ በጽሁፍ ሰላም አለይኩም ከመጣ ወአለይኩም ሰላም ብዬ ተዋለሁ። በመለስ ግን ጥሩ ነው ሁኔታው ከተቻለ፣ ሁኔታው ጊዜው ከፈቀደ። ካልሆነ አልመለስከም ብሎ ሰውየውን ወንጀለኛ ጥፋተኛ ልናደርግ አይገባም። ሐቂቃ ብዙ ምንጥሳቸው አደቦች አሉ። ብዙ ጥቅም እንዳለው ሁሉ የአላህ ባሮችን ቀልብ ለመስፈር ሰበብ ሆነዋል፣ ለሐሜት ሰበብ ሆነዋል። አልፎ ሁሉ ረመዳን ሲመጣ አፍ በለኝ አምጥቼሃለሁ ይላሉ። ሰበቡ ምንድነው? ፈትዋ አልመለስክልኝም። ብዙ ጊዜ ጽፌልህ ሳትመለስ ስትቀር፣ ደውዬልህ ሳታነሳ ስትቀር አፍ በለኝ ከሰዎች ጋር ስምን በመጥፎ አንስቻለሁ። እንደው ተራ ሰዎችን ከማማት አልፎ ፊ ሰቢልላህ ጂሃድ የሚያደርጉ ሰዎችን፣ ለኡማቸው የሚጥሩ ሰዎችን፣ ወደ አላህ የሚጠሩ ሰዎችን ለማማት ሁሉ ሰበብ ሆኗል። ሙስሊም ባለስልጣናትና ኡማውን የሚመሩ ሰዎችን እንደዚሁ ዑለሞችን ማማት እንደ ተራ ሐሜት አይደለም። ደጋግ ቀደምቶች እንደጠቀሱት ሐሜት ሁሉም ሐራም ነው። ላኪን የኡማው መሪ የሆኑ ባለስልጣናትና የዲኑ መሪ የሆኑ ዑለሞችን ማማት ወንጀሉ የከፋ ነው። የኡማው መሪ የሆኑ ባለስልጣናትን ማማት ህዝቡ እነሱ ላይ እንዳያምፅ ሰበብ ይሆናል። ዑለሞችን ማማት፣ ከዲን ጋር ግንኙነት ያላቸው ሰዎችን ማማት ደግሞ በሚያስተምሩት ሰዎች እንዳይጠቀሙ ሰበብ ይሆናል። በመሆኑም የህዝቡ ዲኑም ዱንያውም ይበላሻል። ኢዳ መብትና ግዴታችንን ልናቅ፣ አደብ ልንማር፣ ከሙስሊም የማይጠበቅን ነገር ከማድረግ ጥንቃቄ ልናደርግ ይገባናል። ሀዳ ወላሁ ተዓላ አዕለም። የሚቀሩ ነጥቦች አሉ፣ ከዚህ በላይ መቀጠል አንችልም። ለዛሬ በዚህ እናበቃና በቀጣይ ኢንሻአላህ ተዓላ ምን ከመለው ይሆናል። ነስአሉላህ ቢመኒሂ ወፈድሊሂ ወከረሚሂ አን የህዲየና ሊአሕሰኒል አኽላቅ ኢነሁ ላ የህዲ ሊአሕሰኒሃ ኢላ ሁ ወየስሪፈ ዐና መሳዊአሃ ላ የስሪፉ መሳዊአሃ ኢላ ሁ ኢነሁ ዐላ ኩሊ ሸይኢን ቀዲር። አላሁመ እህዲና ወሰድድና ወአልሂምና ሩሽደና ወቂና ሹሩረ አንፉሲና ያ ከሪሙ ያ ረሒም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።